እናንተ ግን አንድ ነገር አስተውላችሁ ታውቃላችሁ? የጴንጤ ጓደኛ ያላችሁ ወይም ጌታን የሚያመልክ ይህን ወንጌል የሚያገለግል ጓደኛ ያላችሁ እድለኞች ናችሁ። በእነሱ ምክንያት ትጠበቃላችሁ። የጴንጤ ጎረቤት ያላችሁስ እናንተም እድለኛ ናችሁ። እነሱ ይጸልያሉ፣ እናንተ ትጠበቃላችሁ። ምክንያቱም እግዚአብሔር አምላክ ልጆቹን ይጠብቃል። እንደ አይኑ ብሌን ነው መስፍን የሚንከባከበው። እንደ አይኑ ብሌን ነው ቤቱን ትዳሩን እግዚአብሔር አምላክ ልጆቹን የሚንከባከበው። ምክንያቱም እግዚአብሔርን የሚጠራ ጠዋትና ቀን ማታ፣ በሌሊትና በጠዋት በቀን ማታ የሚጠራው የእግዚአብሔርን ስም ስለሆነ ነው። እግዚአብሔር ይመስገን። የጴንጤ ጓደኛ ያላችሁ ያለ ምክንያት አይደለም። አንድ ሆነው እልፍ ሆነው የሚያስፈሩት እነሱ እግዚአብሔር ከነሱ ጋር ስላለ ነው። አንድ ሆነን እልፍ ሆነን የምናስፈራው እግዚአብሔር ከኔ ጋር ስላለ ነው። የእግዚአብሔር ሞገስ፣ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ የእግዚአብሔር መልካምነት ከኔ ጋር ስላለ አንድ ሆኜ ያስፈራለሁ። ምክንያቱም እኔ ባለሁበት ቦታ ቅዠት የለም። እኔ ባለሁበት ቦታ ሟርት የለም። እኔ ባለሁበት ቦታ ድንዛዜ፣ ድካም የለም። እኔ ባለሁበት ቦታ ድብርት የለም። እኔ ባለሁበት ቦታ እግዚአብሔር አለ። ምክንያቱም ያለ እኔ የሌለሁበት ቦታ ምናልባት ሊያስጠላ ሊደብር ይችላል። እግዚአብሔር በዚያ አለመገኘቱ፣ እግዚአብሔር አለመኖሩ፣ የእግዚአብሔር ስም በዚያ አለመጠራቱ፣ የእግዚአብሔር ታላቅነት በዚያ አለመወራቱ፣ የእግዚአብሔር ታላቅነት በዚያ አለመሰበኩ፣ አለመዘመሩ ያ ሊከፋን ሊደብረን ይችላል። የጴንጤ ጓደኛ፣ የጴንጤ ወዳጅ፣ የጴንጤ አገልጋይ አጠገባችሁ ያላችሁ ደስ ይበላችሁ። በቃ ቴንኪዩ ብላችሁ ባታመሰግኑ በውስጣችሁ ግን እግዚአብሔርን አመስግኑ። እግዚአብሔር ስለነሱ እናንተን ይጠብቃል። እግዚአብሔር አምላክ ይባረክ። ምክንያቱም ስላየው ነው። በህይወቴ ለውጥ አይቻለሁ፣ በጎረቤቶቼ ለውጥ አይቻለሁ። ምክንያቱም እግዚአብሔር ከኔ ጋር እንዳለ ወዳጆቼ፣ ጠላቶቼ ይመሰክራሉ። የእግዚአብሔር ልጅ ይላሉ። እግዚአብሔር ከሱ ጋር ነው። በእርግጥ እግዚአብሔር ከሱ ጋር አለ ይላሉ። ምክንያቱም ለመሰላችሁ ሲገፉን አንወድቅም። እግዚአብሔር ከኛ ጋር ስለሆነ ለመሰላችሁ። የኛ ጥንካሬ፣ የኛ ኃያልነት፣ የኛ ጠንካራነት መስሏችሁ ነው? አይደለም። እግዚአብሔር ከኋላ ሆኖ ስለሚደግፈን ነው። እግዚአብሔር ከኋላ ሆኖ ስለሚያበረታን ነው። እግዚአብሔር ከኋላ ሆኖ ስለሚያግዘን ነው። የእግዚአብሔር የታመኑ እጆች ከኛ ጋር ስላሉ እንጂ ጠላት እንዳሰበው ያልሆነው፣ ጠላት እንደ ሮጠ ያልደረሰበት እግዚአብሔር በኃይልና በስልጣኑ ከኛ ጋር ስላለ ነው። ትላንትናም ዛሬም ይሄንን ወንጌል እናገለግላለን። ትላንትናም ዛሬም ይሄንን ወንጌል እንሰብካለን። ስለዚህ የጴንጤ ጓደኛ፣ የጴንጤ ጎረቤት፣ የጴንጤ ወዳጅ ያላችሁ ወንድሞቼ፣ እህቶቼ ደስ ይበላችሁና የእግዚአብሔርን ቃል ሼር ተደራረጉ። ቢያንስ የሚያወሩት ስለ እግዚአብሔር ነው። ቢያንስ የሚያወሩት ስለ ታላቅነቱ፣ ስለ ኃያልነቱ ነው እንጂ ሌላ ስለምን አያወሩም። ይህንን ሕያው ጌታ ምስክሬ እኔ ነኝ። ሊደክሙ ይችላሉ፣ ሰው ናቸው። ሊወድቁ ይችላሉ፣ ሰው ናቸው። ነገር ግን እነሱን አትያቸው። በመስቀል ላይ የተሰቀለውን የቀራንዮ አንበሳ የናዝሬቱ ኢየሱስ ክርስቶስን እሱን እያያችሁ ተከተሉ ልላችሁ እወዳለሁ። እናንተ ጌታን ያልተቀበላችሁ ወደ እነሱ ጠጋ ያላችሁ የእግዚአብሔርን ወንጌል ተማሩ። እግዚአብሔር ለዘለዓለም የተባረከ ይሁን።